صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد. السلام عليكم ورحمة الله وبركاته. لازم نقابل وصلت لنا ይህ ሰላምታ ውድ ሰላምታ ዓለም ላይ ያለ የሚባል ሰላምታ ቢመጣ ወላሂ ከዚህ ውጭ የጀነት ሰላምታ ስንገናኝ ስንሄድ ሀታ ዛፍ እንኳን ወይ ግንድ እንኳን ቢከለልን አሁን ተገናኝተን ዙሪያ የሆነ ነገር ከሌለው ብንገናኝ ድጋሚ ተባባሉት የተባለ የጀነትን ሰላምታ ነው አይደለም? አዎ በሀገራችን ቋንቋ እንደምን አደሩ ወይም ደግሞ ወይ ማተሪ ይባላል አይደል? ምን ማለት ነው? እንደምን አደርክ ሲባል እኮ አንድ ሰው እንዲያድር ያለው ማታ በኸይር የሚደር በሸር ያደርኩበት ሁኔታ እንዲህ ነው ብሎ ሲናገር በሽታ ነው የሚቀሰቅስበት። በመጥፎ ካደረም እንዴት እንደምን አደር ሲባል ጥሩ ከሆነ ጥሩ ነው፣ መጥፎ ከሆነ ደግሞ ለካ ማታ ያደርኩት በዚህ ነው። ኢስላም ጋር ስንመጣ ግን በመጥፎም ማደረ በጥሩ ማደረ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ እሴታችን ነው፣ እስላማዊ እሴታችን ነው። የትም ከማንም ጋር ስንገናኝ ከሙስሊም ወንድሞቻችን ጋር እህቶቻችን ጋር ከቤተሰብ ጋር ስንገናኝ የመጀመሪያው ልንለዋወጡ የሚገባው የጀነት ሰላምታ ይህ ነው። አሰላሙ አለይኩም ስንል ሰላም በአንተ ላይ ይሁን። የማን ሰላም? የአላህ ሰላም ወረሕመቱላህ፣ የአላህ እዝነት ወበረካቱ፣ ረድኤቱ በረካው በአንተ ላይ ይሁን። ዱዓ እኮ ነው አይደለም እንዴ? ይህ ትልቅ ልዩ ስጦታ ነው። በቀን 10 ወንድምህን እህቴ 10 እህቶችሽን አሰላሙ አለይኩም ወረሕመቱላሂ ወበረካቱ ስትል 10 ሐሰና አለው አይደል? አሰላሙ አለይኩም ወረሕመቱላህ ከተጨመረ ስንት ሐሰና ይላል? 20 ይሆናል። ወበረካቱስ 30 10 ሲባዛ በ30 ስንት? 10 ሲባዛ በ30 300። ሱብሃንአላህ 300 ዶላር ይሰጣል ይባላል። ብር አይደለም ዶላር ይባላል። ለሰላምታው እንገዳደላለን አይደል? አላህ ዘንድ ደግሞ ከዛ በላይ ነው። አላህ ይወፍቀን። ናም ዛሬ በዚህ የቁርአን ምረቃ ፕሮግራም ላይ በመገኘታችን እኔም ተወዳጅ ኡስታዝ አቡ ሀይደርም ሐቂቃ በጣም ተደስተናል። ቁርአን የሚቀሩ ቁርአን ያኸተሙ ልጆቻቸውን ለቁርአን ለማብቃት ወላጆች የደከሙ ወላጆች ጥሪ ተደርጎላቸው እዚህ ቦታ ላይ ሲገኙ ስናይ በጣም ተደሰትን። አላህ ጽናቱን አላህ ይስጣችሁ። ሁሌም ከቁርአን ጋር የምትኖሩ አላህ ያድርጋችሁ። 3 አጠር ያሉ ነጥቦችን ማስተላለፍ ፈልጋለሁ። 3 አጠር ያሉ መሰረታዊ ነገሮች። የመጀመሪያው ሁላችንም ልናውቀው የሚገባ ከውስጣችን ሊወጣ ማይገባ ውስጣችን ልናስቀምጠው የሚገባ አንገብጋቢ የሆነ ጉዳይ ስለ አላህ ማንነት ልናውቅ ይገባል። የፈጠረን ማን ነው? አላህ። ዝናቡ የሚለግሰን ማን ነው? ልጅ የሚለግሰን ማን ነው? ርዝቁን ሲሳውን ያሰፋው ማን ነው? አምልኮስ የሚገባው ለማን ነው? ለአላህ። ይሄ ውስጣችን ሊገባ የሚገባ ጉዳይ በየትኛውም ሐላችን በማንኛውም ሁኔታ ብንሆን ከአላህ ውጭ ማንንም ልንለምን ማንንም ልንማጸን እከሌ ድረስልን ልንለው የሚገባ የለም። ማነው እሱ? አላህ ብቻ ነው። 7 ሰማያትን የፈጠረ ምድርን የፈጠረ ሱረቱ በቀራ ላይ አላህ ሲያነሳ ያ አዩሃ ናስ እናንተ ሰዎች ሆይ እዕቡዱ ረበኩም አለዚ ኸለቀኩም ያ የፈጠራችሁን ጌታችሁን አላህን ተገዙ ለዐለኩም ተተቁን ወለዚነ ሚን ቀብሊኩም ከእናንተ በስተፊት የነበረን የፈጠረ ለምን ለዐለኩም ተተቁን ልትፈሩት ይከጀላልና ተገዙት የምትባሉት ጌታችሁ አላህ ውለታዎችን ለእናንተ የዋለላችሁ ነው። አለዚ ጀዐለ ለኩም አልአርደ ፊራሻ ያ ምድርን ለእናንተ ምንጣፍ ያደረገ ወሰማአ ቢናአ ሰማይን ጣራ ያደረገ ወአንዘለ ሚነ ሰማኢ ማአን ከሰማይ ውሃን ዝናብን ያወረደ ፈአኽረጀ ቢሂ ሚነ ሰመራት ሪዝቀን ለኩም ካወረደ ውሃ ደግሞ ከምድር ለእናንተ ፍራፍሬዎችን ኢት ፍሩት የተባለው ብርቱካን፣ ሙዙን፣ በቆሎውን፣ ስንዴውን ምኑን ያወጣው ማን ነው? አላህ ነውና ፈላ ተጅዐሉ ሊላሂ አንዳደን ለአላህ ቢጤዎችን አታድርጉ። ከአላህ ውጭ ሌላ የሚመለክ አለ አትበሉ። እከሌ ድረስልኝ እከሌ ነው አትበሉ። የፈጠራችሁ አላህ፣ ያስገኛችሁ አላህ፣ የሚቀልባችሁ የሚለግሳችሁ አላህ። አምልኮ የሚገባው ለማን ነው አለ? ለአላህ። ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን እያወቃችሁ ለምን ትፈጽማላችሁ? ለምን ታደርጋላችሁ? ለአላህ ሱብሓነላህ። አላህ
አዛኝ ሩህሩህ የሆነ ጌታ ነው። አላህ አዛኝ ሩህሩህ የሆነ ጌታ ነው። ወንጀል ሰርተን አውፍ የሚለን ይቅር የሚለን ስንመለስ የሚደሰት የሆነ ጌታ አላህን ይዘን እናፍራለን እንዴ? አላህን ይዘን እንወድቃለን እንዴ? መቼም ወላሂ አንወድቅም። ስለዚህ ሁሌም ከአላህ ጋር ያለን ግንኙነት እናሳምረው። ሁሌም የአላህ ባሪያዎች እንሁን። ሁሌም የእሱ አገልጋዮች እንሁን። የእሱ ባሪያ ስንሆን አላህ ይደሰትብናል። አላህ ነቢያቶችን በአጠቃላይ በዚህ ጉዳይ ላካቸው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ ላይ በእያንዳንዱ ትውልድ ላይ ጄኔሬሽን ላይ መልእክተኞችን አስነስተናል፣ ልከናል። ምን የሚሉ? ገንዘብ ስጡኝ፣ ስልጣን ስጡኝ ላ እናስ አን ዕቡዱ ላህ አላህን በብቸኝነት ተገዙ። ከአላህ ውጭ ማንንም አትገዙ። ስታመልኩ እሱን፣ ስትገዙ እሱ፣ ስታርዱ ለሱ፣ ስትሰግዱ ለሱ፣ ሁሉም ነገራችሁ ለሱ አድርጉ። ወጅተኒቡ ጣጉት ጣዖታትን ራቁ የሚሉ መልእክተኞችን ልከናል። ሽርክን ራቁ የሚሉ መልእክተኞችን ልከናል። አላህን ብቻ ተገዙ የሚሉትን መልእክተኞችን ልከናል አላህ። ስለዚህ አላህ የፈጠረን ጌታ አላህ ሐቁን ስንነካበት አይወድም። ሐቁ ምንድነው? ሲነካበት ነው የወደው። ከሱ ጋር ሌላን አካል መጣራት፣ መለመን፣ ድረስልኝ፣ እንዲያደርግልኝ፣ ይህን ስጠኝ ማለት አላህ የሚቆጣው ጉዳይ ነው። ሐቄን አትንኩብኝ ብሏል። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋሩትን አካል አንድንም አልምርም አለ አላህ። አላህ ነጃ ይበለን፣ ከሽርክ ይጠብቀን። አሚን በሏ። ከሽርክ አላህ ይጠብቀን። የእሱን ኢባዳ ተውሂዱን ይዘን የምንሄድ አላህ አድርገን። ላ የግፊሩ አን ዩሽረከ ቢሂ በሱ ላይ የሚያጋሩትን አይወድም፣ አይምርም አላህ። ወየግፊሩ ማ ዱነ ዛሊከ ሊመን የሻ። ከሽርክ ውጭ ግን አላህ ለፈለገው ይምራል። ሽርክን ግን አልደራደርበትም ብሏል። ስለዚህ ነብይም ሊመለክ አይችልም፣ መላይካም ሊመለክ አይችልም፣ ደጋግ ሰዎችም ሊመለኩ አይችልም። ጂኒውም፣ ጣዖቱም፣ እንጨቱም፣ ድንጋዩ አይመለክም። የሚመለከው ማን ነው? አላህ። ላኢላሃ ኢላላህ ምን ማለት ነው? ላኢላሃ ኢላላህ ማለት እኮ ላ ማዕቡደ ቢሐቅን ኢላላህ፣ ከአላህ ውጭ በእውነት የሚመለክ አምላክ የለም። በውሸትስ ብዙ ነገር ይመለካል። ሰው ድንጋይ ያመልካል። ህንድ ሀገር ብትሄዱ አይጥ ያመልካል፣ ላም ያመልካል፣ አይጥ ስትሰድ ይሰግዳል። ለምን? በውሸት የሚመለክ ብዙ ነው። በእውነት ከሆነ ግን የፈጠረን ጌታ አላህ ብቻ ነው የሚመለከው። ስለዚህ ከአላህ ውጭ ማንንም ስንቸገር መከራ ሲደርስብን ልንለምነው የሚገባው ሊደርስልን የሚችለው ማን ነው? አላህ ነው። ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ያለው አላህ ነው። አላህ ሲለመን ይደሰታል። የሰው ልጅ ሲለመን ይቆጣል። ለምን? ዒባዳ ስለሆነ ዱዓ። ወቃለ ረቡኩም ኡድኡኒ አስተጅብ ለኩም ጌታችሁ አለ ለምኑኝ እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ እነዛ እኔን ከመለመን የሚኩራሩ ሰዎች አለ አላህ ኩራተኛ አላቸው። ዱዓ ስለሆነ አን ዱዓ ኢባዳ ስለሆነ እዚህ ቦታ ላይ አን ዱዓ ያላል። አን ዒባደቲ ያለው ኢባዳ ነው። ትልቁ ኢባዳ ነው። አላህን መገዛት ነው። አላህ ጋር የምንቃረብበት ነው። ያ ረብ ድረስልኝ፣ ጨንቆኛል፣ ጭንቀቴን አስወግድልኝ ስንል የሚያስወግድ ጌታ ነው አላህ። ምንም የማይሳነው ጌታ ነው። ስለዚህ ኢባዳ ነው። ኢባዳ ሌላ ያቆርሳችሁ አትስተዋል። አስተጅብ ለኩም እቀበላችኋለሁ። ኢነ ለዚነ የስተክቢሩን አን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን እነዛ እኔን ከመለመን የሚኮረሩ ሰዎች ጀሀነም ተዋራጆቹን ይሄዳሉ። አላህ ሲለመን ይደሰታል። የሰው ልጅ በተቃራኒ ሲለመን ይቆጣል። አያችሁ ሱብሃንአላህ። አላህ ሲለመን ይደሰታል። የሰው ልጅ ሲለመን ይቆጣል። የሰው ልጅ ሳይለመን ሲቀር ይደሰታል። አላህ ሳይለመን ሲቀር ይቆጣል። መን ለም የስአልላህ የግደብ ዐለይህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህን ማይጠይቅ ያ ረብ ብሎ አላህን ማይጠራ አላህ ይቆጣበታል። ስለዚህ ሰላት ሰግደን እጃችን አንስተን ሱጁድ ላይ ሆነን ያ አላህ ሀጃዬን አውጣልኝ፣ ልጄ ታማብኛለች፣ ቤተሰቤ እንዲሆንብኛል፣ ማንን ነው የምንለምነው? አላህን ነው። ቀብርንም አንለምንም፣ አንድ ሸህ ጋር አንሄድም። ሁሉ አድራጊ ፈጻሚ ማን ነው? አላህ ነው። ይሄን ያዙልኝ በደንብ። በቃ ይሄ የህይወታችን ትልቁ መስመር ነው። ሁለተኛው ላስታውሳችሁ የምፈልገው ደግሞ አደራ፣ ነቢዩ አደራ ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ብዙ መልእክቶች በጅብሪል አማካኝነት ሲመጣላቸው ይህንን ግን አሁን ምነግራችሁን ትልቁን ጉዳይ ግን ራሳቸው ሰባት ሰማይ ሄደው አላህ ጋር ሄደው የተቀበሉት የሆነ አደራ ነው። ምንድነው? የሰላታችን ጉዳይ። በዚህ ወቅት
ማይሰግድ ሙስሊም ካለ ወላሂ ያሳፍራል። አያሳፍርም? ያሳፍራል። ስለዚህ የሰላታችን ጉዳይ ላይ አደራ። ሰላት ነብዩ አደራ ያሉት ነው። ሊሞቱ ሲሉ አሰላ ወማ መለከት አይማኑኩም፣ አደራችሁን የሰላትን ነገር በእናንተ ስር የምታስተዳድሯቸው ከእናንተ ስር ያሉትም የነሱ ጉዳይ አደራ አሉ። ነብዩ አደራ ያሉትን የነብዩን አደራ ልንበላ ይገባል። ወንድሞች እህቶች፣ የነብዩን አደራ ልንበላ ይገባል። ነብዩ አደራ ያሉት ጉዳይ ላይ አደራቸውን ልንጠብቅ ይገባል። ነገ የውመል ቂያማ እኮ ነብዩ ሰለላሁ ዐለይሂ ወሰለም የሚለዩን እኮ በዚህ በሰላታችን ነው። ኡመቶቼ ወንድሞቼ ናፈቁኝ ያሉ አንድ ቀን ሰሃቦቹ እኛ አጠገብ አይደላል፣ እናንተማ የኔ ባልደረቦች ናችሁ፣ ሰሃቦቼ ናችሁ። ወንድሞቼ ብላችሁ እኔን ሳያዩ በእኔ ያመኑብኝ በእኔ መልእክተኝነት አምነው አላህን ተገዝተው የሚመጡ ናቸው። ታዲያ በምን ትለያቸዋለህ ሲሏቸው በውዱ ፋናቸው ውዱ ያደረጉበት ምልክት እለያቸዋለሁ። ሰላት ማይሰግድ ሰው ውዱ አያደርግም። ውዱ ያላደረገ ያልሰገደ ማን አይለየውም? ነቢዩ ሰለላሁ ዐለይሂ ወሰለም አይለዩት። ስለዚህ የሰላታችን ጉዳይ ላይ አደራ። ሰላት ህይወታችን ነው፣ ደማችን፣ አጥንታችን ነው። ሙስሊም ሰላት ከሌለው ወላሂ ህይወቱ ባዶ ነው፣ ቀፎ። ሰላታችን ላይ ከምንም በላይ የሰላታችን ጉዳይ ሊያሳስበን ይገባል። ሰላት ስንሰግድ ርዝቁ ይሰፋል። ሰላት ስንሰግድ ሐሳብ ጭንቀታችን ይወገዳል። ነብዩ ሰለላሁ ዐለይሂ ወሰለም ትንሽ ጭንቅ ጥበብ ሲላቸው ቢላልን ያ ቢላል አሪሕና ቢሰላ፣ አረ በሰላት አሳርፈን ይላሉ። የአይናቸው ማረፊያ ሰላት ናት። ጭንቀት ሲመጣ ሰላት ሲሰግዱ ሁሉን ነገር ይወገዳል። ስለዚህ አደራ ሰላትን ነገር በሰላት ላይ ድርድር የለም። ሰላት ማይሰግድ ሰው እኮ ነገር የውመል ቂያማ ከቃሩን ጋር መቀስቀስ ይፈልጋል፣ ከፊራውን ጋር መቀስቀስ ይፈልጋል፣ ከሃማን ጋር መቀስቀስ ይፈልጋል። አለ ከማከላችን የለም። አላህ ይጠብቀን። ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር። ይህ ሰላት እኮ ማለት አላህ አስጸያፊ በጣም መጥፎ እኮ ነገር ይከለክላል። አላህ ሰላትን ግዴታ አድርጓል። ኢነ ሰላተ ካነት አለል ሙእሚኒነ ኪታበን መውቁታ። ሰላት ለሙእሚኖች በወቅት ግዴታ የተደረገች ናት። በወቅት ዙር የሚሰገደው በዙር ሰዓት ነው እንጂ ዙር የሚሰገደው አስር አዛን ሲል አይደለም። ይብሰል የሚባል ነገር የለም። እኛ ይብሰል እያልን ያ አላህ ምኑ ነው የሚበስል? ይብሰል ይላል አንዳንድ ሰው፣ ወይ አልበሰለም ይላል። ያ አላህ አዛን አለ፣ ሰላትን መስገድ ነው። አላህ ዘንድ ተወዳጅ ስራ ይሄ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አብደላህ ብን መስዑድ ጠየቃችሁ፣ አዩል አዕማሉ አሐቡ ኢለላህ፣ አላህ ዘንድ ተወዳጅ ስራ ምንድን ነው ሲላቸው፣ አሰላቱ አላ ወቅቲሃ፣ ሰላትን በወቅቱ መስገድ ነው። ያ አላህ ቆይ አሁን እሰግዳለሁ አሁን እያልን ሞት ቢመጣብንስ? ወደ አኼራ ብንሄድ ሰላታችን ሳንሰግድ እዳ ይዘን ልንሄድ እኮ ነው። ያ አላህ ስለዚህ ሰላት ላይ በወቅቱ ዙሁር የሚሰገደው ዙሁር አዛን ሲል፣ አስር የሚሰገደው አስር አዛን ሲል እንጂ መግሪብ ላይ አይደለም። መግሪብ የሚሰገደው በመግሪብ ሰዓት እንጂ ኢሻ ላይ አይደለም። አደራ ሰላት ላይ አንበቃ ልንደራደር አይገባም። ሰላት ነገር አላህ የውመል ቂያማ ከቀብራችን ስንነሳ አላህ ፊት ስንቆም የሚተሳሰበን የመጀመሪያው ነገር ሰላት ነው። አወሉ ዩሐሰቡ ልአብዱ ዐንደላህ አሰላቱ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ የአላህ ባሪያ ነገ አላህ ዘንድ መጀመሪያ የሚተሳሰበው ሰላቱ ነው አሉ። ሰላቱ ከተስተካከለችለት ፈኢን ካነ አተማሃ ኩቲበት ለሁ ታመተን፣ የተሟላች ከሆነች የተሟላ ተብሎ ይጻፍለታል። ወኢን ለም ተኩን፣ እንደዚሁም ደግሞ ያልተሟላች ከሆነ ደግሞ አላህ ስብሓነሁ ወተዓላ ምን ይላል? እስቲ ለባሪያዬ የተጓደለበት ካለ ምን ካለ የሆነ ያጓደለው ነገር ካለ ሱና ሰላትን ፈልጉና በሱና ጠግኑለት ይባላል። ሱናው ተጠግኖ ባዶ ከሆነ ምንም ከሌለው ግን ሌላው ስራ ባጠቃላይ ይበላሽበታል። በሐዲስ እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩ መጀመሪያ አንድ የአላህ ባሪያ የሚተሳሰበው ከአላህ ጋር ሰላቱ ነው። ሰላቱ ከተስተካከለች ሌላው ስራ ይስተካከላል። ሰላቱ ከተበላሸች ደግሞ ሌላው ስራ ይበላሻል። አላህ ይጠብቀን። አንዳንድ ሰው